አሪፍ ነው፣ ደስ ይላል። የማታውን ፕሮግራም ተመችቶኛል። በቃ በነገሮቹ ላይ ባለመቸኮል እፎይ ላይ ያየሁት ቁጣዎች ያየሁት በቃ በአጠቃላይ ንግግሮቹን ብዙም አልጣመኝም። የእፎይ ንግግር እውነቱን ስነግርህ እዛ ጋ ግን ከምን በላይ እንትን ስብዕናህን ደስ አለኝ። ትዕግስት ማድረግህን በጣም ተመችቶኛል። አንድ ዝም በል እስኪ ጣልቃ አትግባ ምናምን ሲልህ እሺ ማለትህን በጣም ተመችቶኛል። ከምንም በላይ ማርከኸኛል በጸባዮች። በግሌ አደንቅሃለሁ። አንድ ሰው እስልምናን ለመቀበል ያለበት ማለት በቃ ማድረግ ያለበት ነገር ምንድን ነው? ሁለተኛ ነገር ደግሞ ይህን ነገር ቤተሰብ አይቀበለውም። እንዴት ነው ይህን ፈተና እንዴት ነው ማለፍ የሚቻለው? እንዴት ነው ማለፍ የሚቻለው? የሁል ጊዜ ጥያቄን ይዘህ ስለመጣ እኔ በጣም ደስ ብሎኛል። ያው እንደምታውቀው በመጽሐፍ ላይ ስለ ኢሳ ስለ ኢየሱስና ስለ መሐመድ ነው ያው እንጂ ብዙ የመጽሐፍ ልዩነት የሀሳብ ልዩነት የላቸውም ቁርአንና ማለት ነው። ነገር ግን በኢሳና በመሐመድ ያለው ልዩነት ደግሞ የህይወት ልዩነት ነውና ይሄንን ያው በራሱ መረዳት ፈልጋል። ኢቭን ኢፍ ከዚህ ሰዓት ውጭ ጊዜ ሰተኝ ብታስረዳኝ እኔ በጣም ደስተኛ ነኝ። ምክንያቱም በጣም የምፈልግ ልጅ ነኝ። ለማወቅ በጣም ብዙ ነገሮች ውስጥ እየገባው እያነበብኩኝ ለመረዳት በጣም ጥረት ውስጥ ያለው ሰው ስለሆንኩኝ ግዴታ እንዳንተ አይነት መንገድ የሄዱ ሰዎች እኔ ህይወት ውስጥ ያስፈልጋሉ። እሺ አዳምጪ፣ ላስረዳሽ። በቃ በጣም አንድ አይነት ቃል አድርጎ ይገልጻቸዋል። የማርያም ልጅ መሲሁ ማለት ከእርሱ በፊት አልፈው እንደነበሩ ነቢያቶች አንድ ነቢይ ነው ይለናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማለት እርሳቸውም ልክ እንዲሁ ከእርሳቸው በፊት አልፈው እንደነበሩ ነቢያቶች አንድ ነቢይ ናቸው ይለናል። አምላክ አላህ ስብሐነሁ ወተዓላ ነቢዩላህ ዒሳን ለእስራኤል ልጆች ነቢይ አድርጎ ልኮታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ልኳቸዋል። ሁለታቸውም ድንቅ የሆኑ ተአምራቶችን ተሰጥተዋል፣ የነቢይነት ማረጋገጫቸው። ለምሳሌ ነቢዩላህ ዒሳ መሲሁ ማየት የተሳናቸውን የመፈወስ ተአምር ተሰጥተው ነበር። ልክ እንዲሁ ሙታንን ማስነሳትን ተአምር ተሰጥተው ነበር። ለምጽ ያለባቸውን ሰዎች የመፈወስ ተአምር ተሰጥተው ነበር። ልክ እንዲሁ አፋቸው ድዳ የሆኑ መናገር የማይችሉ እነዚህን የመፈወስ ተአምራቶችን ሰጥቷቸዋል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተአምር ሰጥቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከተሰጣቸው ተአምር መካከል የመካ ሰዎች ከዕለታት አንድ ቀን ጠየቋቸው። ሰአለ አህሉ መካ አነቢ ሰለላሁ ዐለይሂ ወሰለም ቃሉ ያ ረሱለላህ ያ ሙሐመድ ኢን ኩንተ ነቢየን አሪና አያ ፈአራሁም ሚን ሽቃቅ አልቀመር መረተይን። አንተ ሙሐመድ ሆይ በእውነትም ነቢይ ከሆንክ ያለፉ ነቢያቶች ተአምር እየሰሩ አሳይተዋልና አንተም ተአምር ሰርተህ ያሳየን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፈአራሁም ሚን ሽቃቅ አልቀመር ጨረቃን ከፍለው አሳዩቸው ይላል። ጨረቃን ለሁለት ከፍለው አሳዩቸው። መረተይን ይህን ተአምር ሁለት ጊዜም አደረጉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ተአምር አድርገዋል። ሌላም ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ያ ረሱለላህ ኡድዑላህ ሊ አን የረደ ሊ በሰሪ አላቸው። ኢን ሰበርተ ፈለከ ኸይር አሉት። ወኢን ሽእተ ደዐውቱ ለክ ፈረደ ላሁ ለከ በሰረከ። የሆነ ሰው መጣና አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ አይኔን አላህ እንዲመልስልኝ ዱዓ ያድርጉልኝ አላቸው። ማየት የተሳነው ሰው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ይሄ ሰሃባ ወደ እርሳቸው በሰዎች እየተመራ መጣና አይኔን አላህ እንዲመልስልኝ እፈልጋለሁኝ አሁን አስመልሱልኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ብትታገስ ለአንተ የተሻለ ነው አሉት። አይ ማየት እፈልጋለሁ በቃ አለ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው እዛው እያለ ሳይሄዱ ዱዓ አደረጉለት። ወዲያውም አምላክ አላህ ሱብሓነሁ ወተዓላ አይኑን መለሰለት። ሌላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ከዕለታት አንድ ቀን ልክ እንዲሁ አንድ ሰሃባቸውን ታሪኩ ረዘም ይላል። አይነ ዓሊ ብን አቢ ጣሊብ አሉ። ዓሊ ብን አቢ ጣሊብ የት ነው ብለው ጠየቋቸው። ኢነሁ የሽተኪ ዐይነይህ ያ ረሱለላህ አሏቸው። አንቱ የአላህ መልክተኛ ሆይ እርሱ አይኑን ታሟል እኮ ማየት አይችልም፣ ማየት ተስኖታል አሏቸው። እቱኑ ቢህ አሉ፣ እርሱን ይዛችሁልኝ አሉ። ፈኡትየ በይነ ረጁለይን በሁለት ሰዎች እየተጎተተ መጣ። ሰውየው ከቤቱ ማየት የተሳነ ሰው ነው። ከቀኝና ከግራ ሁለት ሰዎች እየጎተቱ አመጡት። ፈአኸዘ ነቢ ሰለላሁ ዐለይሂ ወሰለም ቢረእሲሂ ወበሰቀ ፊ ዐይነይህ ፈሹፊየ ከአን ለም የኩን ቢሂ ወጀዕ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ማየት የተሳነውን ሰው ራሱን ያዛደረጉና በአይኖቹ መካከል እትፍ አሉበት። ወዲያውም ተፈወሰ። በአይኑ ላይ የህመም ምልክት የማይታይበትም ሆኖ እስኪታይ ድረስ አሉ። አንድ ሰው ሲሻለው እኮ የሆነ ቀይ ምልክት ይታያል፣ እንደዛ የለም አሉ ያዩ የመሰከሩ ሲናገሩ። በአይኑ ላይ የህመም ምልክት የማይታይበት ንጽህ ያለ ነጭ ሆኖም የሚያይ ሆናሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አይነት አይንን የመመለስን ተአምራትም አድርገዋል።
ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢዩላህ ዒሳን በጣም ይወዱታል። ዒሳም ነቢዩ ሰለላሁ ዐለይሂ ወሰለምን በጣም ይወዳቸዋል። ለዚህ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለይሰ በይኒ ወበይነ ዒሳ ረሱል ፈአነ አውለ ናስ ቢዒሳ እብን መርየም አሉ። በእኔና በዒሳ መካከል ነቢይ የለም አሉ። በእኔና በዒሳ መካከል ሌላ ማንም ነቢይ የለም። ከዚያስ እኔ ከማንም በላይ መሲሁን የምወደው ይህንን ቦታ ላይ መጽሐፍ ቅዱስ ላይ አለ ወይስ እዚህ ላይ አንድ ሀሳብ ልትግባ? ችግር የለውም። እዚህ ላይ አሁን ቁርአን ላይ ነው ይህን የሚለው ወይስ መጽሐፍ ቅዱስ ላይ ነው? አሁን ከእስልምና አንጻር ያለውን እየነገርኩሽ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ መሲሁ የተናገሩትን ነው። እሺ አነ አውለ ናስ ቢዒሳ ብን መርየም አሉ። እኔ ከማንም በላይ የማርያምን ልጅ መሲሁን ከማንም በላይ ወዳጁ እኔ ነኝ ብለው ቃል በቃል ተናግረዋል። እርሱም እንዲሁ ነቢዩላህ ዒሳ ዐለይሂ ሰላም ቃል በቃል ምን ብሏል? ዒሳ ብለሽ ስለጠየቅሽ ነው፣ ስለ እርሱ ማወቅ ፈልጋለሁ ስላልሽ ነው። ከዚህ እያረሳልሻለሁ። ኧረ በጣም ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ይላል። የማርያም ልጅ መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አለና ከእኔ በኋላ የሚመጣውን መልእክተኛና ነቢይ ሙሐመድን ወይም አሕመድን የማበስራችሁ ነኝ አለ። ያችሁ ነቢዩላህ ዒሳ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእኔ በኋላ የሚመጣ ነቢይ ያለ መልእክተኛ አለ፣ ስሙ ሙሐመድ ወይም አሕመድ ይባላል ብሎ በስርዓትን ነግሯቸዋል ለህዝቦቹ። ይህን ይመስላል። ይህ ነው ነቢዩላህ ዒሳ ዐለይሂ ሰላም በጣም ታላቅ ደረጃ አለው በኢስላም። ሁለታቸውም ነቢ ሰለላሁ ዐለይሂ ወሰለም ዒሳም ኡሉል ዐዝም ከሚባሉ ነቢያቶች ናቸው። 5 ነቢያት ኡሉል ዐዝም ይባላሉ። የቁርጠኝነት ባለቤትን የተጎናጸፉ ፈተና ደርሶባቸው ባስተምረታቸው ጊዜ ከማንም በላይ የባለሱ ናቸው። ከነዚህ መካከል ነቢ ሰለላሁ ዐለይሂ ወሰለም እና ዒሳ ይገኙበታል ማለት ነው። ወጂሃን ፊ ዱንያ ወልአኺራ ተብሎ ተገልጿል። መሲሁ በዚህም ዓለም በቀጣዩም ዓለም ትልቅ ባለሟል ባለ ክብር የሆነ ብሎ አላህ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ በጣም ቅርብ ደረጃ ካላቸው ነቢያቶች ነው ብሎም ገልጾታል። هذا هو عيسى ይህናቸው ነቢዩላህ ዒሳ ዐለይሂ ሰላም ነት ደረጃ ሁለቱም አላህ ያላህ ባሪያዎች እስከሆኑ ድረስ ይህ ስጦታ ነው። ሁለቱም መካከል ውስጥ የተደረገው ማለት ነው። ይህን ስጦታ ተቀብለው ወደ ምድር ላይ ለማንም ሰው ምንም መሆን ይችላሉ። ስጦታ ነው ለሁለቱም። የነብይነት ስልጣን ስጦታ ነው የተሰጣቸው። ያው ክርስትና ላይ ታውቃለህ ኢየሱስን ነቢዩላህ ዒሳን ወደ አምላክነት ነው በስተመጨረሻ ተቀይሮ በዛ ፕሮሰስ ሲስተም ውስጥ በእምነት ውስጥ ይዘውት ያው የሚኖሩት የምንከተለው ልበለ አምላክ አድርገውታል። እሱ ግን አምላክ እንዳለው ነገር ግን ፈጣሪ አንድ ነው። ካላስቸገርኩ ሁለተኛ ጥያቄ ካላስቸገርኩ ዋይ ኖት መሐመድ ባይብል ላይ ለምንድን ነው የሌለው? ኦኬ ስማቸውና የፈለግሽው ስማቸው መሐመድ የሚለውን ስም ላሳይሽ። ኖ መጽሐፍ ላይ ስማቸውን ሳይሆን የሁሉም ስራዎች ቁርአን ላይ እንዳለ የመጡበት ቦታ የሄዱበት አገልግሎታቸው ቁርአን ላይ አለ፣ ስለ ሁሉም ማለት ነው። ነገር ግን መጽሐፍ ቅዱስ ላይ መሐመድ ምንም አይነት ታሪክ የለውም። ለምንድን ነው የክርስትናው እምነት ይሄንን የመሐመድን ሐሳብ የመሐመድን ጉዳይ የመሐመድን ተልእኮ ኢግኖር ያደረጉበት? ዋይ ኖት ብዬ ነው መጠየቅ ያስኩት። ኦኬ አለ ላሳይሽ። ምናልባት ላንቺ ከተቀበልሽ አሳይሻለሁ፣ ችግር የለም። አሳይሻለሁ፣ ችግር የለም። የተሻለ መንገድ ውስጥ ላይፍ ስለነበርክ እሺ ለምንድን ነው ስለ መሐመድ መጽሐፍ ቅዱስ ሊያወራለት ያልቻለው? አዎ ለምንድን ነው ያላወራለት? የሁሉም ታሪክ ቁርአን ላይም አለ መጽሐፍ ቅዱስ ላይም አለ። ዋይ ኖት መሐመድ ባይብል ላይ ኢግኖር ለምን ሆነ? አለ ላሳይሽ ማለት ከፈለግሽ አያሽ። አዎ እየተከታተልኩ ነው። አንተ ውስጥ ወደ አማርኛ እንቀይር። ትራንስሌት ያርጋው ወደ አማርኛ እንቀይር። ምን ይላል እዚህ ጋር? እስኪ አንብቢው። ያ መሐመድ ይላል። አንድ ሰው እስልምናን ለመቀበል ያለበት ማለት በቃ ማድረግ ያለበት ነገር ምንድን ነው? ሁለተኛ ነገር ደግሞ ይሄን ነገር ቤተሰብ አይቀበለውም እና እንዴት ነው ይሄን ፈተና እንዴት ነው ማለፍ የሚቻለው? እንዴት ነው ማለፍ የሚቻለው? በጣም ጥሩ። በመጀመሪያ ልናውቅ የሚገባው ነገር ምን አድርገው ኪሎ ከይቅርታ ጋር የመጀመሪያው ምንድነው ልናውቅ የሚገባው ነገር
ሙስሊም ብሎ ማለት ራሱን ፈቃዱን ለአምላኩ ለአንዱ አላህ ያስገዛ ማለት ነው። ገብታችኋል አይደለም? ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ራስን ማስገዛት። አንድ ሰው ሙስሊም ሲሆን ጊዜ خلاص ከነቢያቶች ህብረት ተቀላቀለ። እነ ኢብራሂም ጋር፣ እነ እስማኤል፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሳ፣ እነ መሲሁ ጋር ከእነርሱ ጋር ከሆንክ ለምን የዓለም ሰው ከበስተጀርባ አይሆንም? ለምን ብቻህን አትቀርም? ምድር ላይ ምንም ሊመስልህ አይገባም። ዩሱፍ እስር ቤት ውስጥ በተወረወረ ጊዜ ታላቁ ነቢይ ብቻህን ነበር። ሁሉም እንዳለ ከሃዲዎች ነበሩ። እንደዚሁም ያሳደዱት ህዝቦች ምንድነው ከንግስናው ቤት ያስለቀቁት ምናምን። እስር ቤት ውስጥ በተወረወረ ጊዜ ትልቅ አምላክ የዋለልኝ ጸጋ እያለ ኢስላምን ይነግራቸው ነበር። የአባቴን አብርሃምን የኢስሐቅን የያዕቆብን መንገድ የምከተል አንዱን አላህ የማመልክ እያለ ይነግራቸዋል። ምን አለ ዩሱፍ? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ ወሁም ቢልአኺረቲ ሁም ካፊሩን ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላህ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪን አክሰረ ናስ ላ የሽኩሩን አለ። ወተበዕቱ ሚለተ አባኢ አለ ዩሱፍ፣ የአባቶችን መንገድ ተከትያለሁኝ አለ። ማናቸው አባቶቹ? ኢብራሂመ ወኢስሐቀ ወያዕቁብ፣ የአባቴን የአብርሃምን የኢስሐቅን የያዕቆብን አለ። ምንድነው መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ፣ በዚያ በአንዱ በአምላክ በአላህ ላይ የምናጋራ አይደለንም አለ። ያንን አምላክ በብቸኝነት የምናመልክነን አለ። አምላክ አንድም ሶስትም አይባልበት ሰው በዚያ በአንዱ አምላክ ላይ የማናጋራነን አለ። ይሄ ነው ትልቁ ጸጋ በእኛ ላይ የዋለልን አለ። ዛሊከ ሚን ፈድሊላሂ ዐለይና አለ ዩሱፍ፣ ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው። በቃ አለቀ። እዚህ ዓለም ላይ ትልቅ ጸጋ ብሎ ማለት እነ አብርሃም እነ ኢስሐቅ እነ ያዕቆብ ያመለኩትን ያንን አንድና ብቸኛ የሆነውን አምላክ ማግኘት ነው። እርሱን በብቸኝነት ተገዝተህ ኑረህ ሞትክ ማለት በቃ አንተ እድለኛ ነህ። በቀጣዩ ዓለም የገነትን ዓለም የምትወርሳት አንተ ነህ፣ ሌላ አይደለም። ዛቻ አላረ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ፣ በሰዎችም ላይ ይህን ሁኔታ ውሎላቸዋል። ወላኪን አክሰረ ናስ ላ የሽኩሩን አለ። ነገር ግን አብዛኛው ሰዎች ይህን ጸጋ አያመሰግኑም ማለት። እዚህ ዓለም ላይ የፈለገ ጸጋ ባይኖርህም አንተ ያንን አንድ አምላክ የነቢያትን አምላክ እስካገኘህ ድረስ ሁሉ ጸጋ ከአንተ ጋር አለ። የፈለገ ምድራዊ ጸጋ ቢኖርህ ያን የነቢያት አምላክ የሆነውን አንዱን አምላክ እስካላገኘህ ድረስ ምንም ጸጋ የለም። ምድራዊ ጸጋ አላቂ ነው፣ እዚሁ ምድር ላይ ጥለኸው የምትሄደው ነው። የቀጣዩ ዓለም ጸጋ ግን ያንን የሚያወርስህ የሆነ የነቢያትን አምላክ አግኝተህ አምነህ እሱን ተገዝተህ በብቸኝነት መሞት፣ ይሄ ነው ትልቁ ጸጋ ብሎ ማለት ታች አላ። ይህ ነው ትልከ ዳሩ ልአኺረተ ነጅዐሉሃ ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳደ ወልዓቂበቱ ሊልሙተቂን። ያችን የመጨረሻውን ዓለም በእኔ በአላህ የሚያምኑና እኔን ለሚፈሩ ሰዎች ብቻ አዘጋጅቻታለሁኝ ይላል። እና ምን ልላችሁ ነው? እኔ ብቻዬን ነኝ፣ ቤተሰቤ ከእኔ ውጭ ነው፣ ቤተሰቤ ጠላት አድርጎ ይዘኛል ምናምን ብላችሁ አትፍሩ። የነቢያትን መንገድ እስከያዛችሁ ከነቢያት ህብረት እስከተቀላቀላችሁ ድረስ አይደለም ቤተሰብ፣ የዓለም ህዝብ እንዳለ ከእናንተ በስተጀርባ ጠላታችሁ ቢሆን እናንተ ብቸኛ አይደላችሁም። ይሄ ህዝብ ነው ብቸኛ። አምላኩን ያላገኘ ሰው ነው ብቸኛ ብሎ ማለት። አምላኩን የነቢያትን መንገድ ያገኘ ሰው ግን እርሱ ብቻውን አይደለም። ወመዐሁ ላህ ስብሓነሁ ወተዓላ፣ ከእርሱ ጋር አላህ አለ። ነቢያቶች ሁሉ ከእርሱ ጋር አብረውት ናቸው። ገብታችሁ አላረ። ይህ ነው። ሌላው ከእርሱ በኋላ ስለሚመጣ አካል ይናገራል። ሁሱ አንዲት አስገባኝ፣ አንዲት አስገባኝ። ገብተሻል ለማለት ያንተ ሀሳብ እንዳላቋርጥ ብዬ ነው። እኔ መሐመድ ባይብል ላይ መኖሩ አለመኖሩ ሳይሆን የመሐመድ ታሪኮች ለዓለም የተሰራ የሆነውን ሁኔታ ለምን መጽሐፍ ቅዱስ የክርስትና እምነት ለምን አልተናገረለትም፣ ለምን አላወራለትም እንጂ የስሙን መገኘት አይደለም እኔ የፈለኩትኝ። ግን አሁን አንተ ያሳየኝ ሰለሞን ላይ ንጉሱ ሰለሞን ላይ ቁጥሩንና ቦታውን ጥቀስልኝ። ኢቭን ደግሞ ያሳየኝ እሱ ባይብል ምን ባይብል ነው? ያው የእንትን ህብራይስጥ ጽሁፍ ስለሆነ ምን አይነት ባይብል ነው? እኔም አውርጄ ይሄን ነገር ማየትና መጠቀም እንድችል ከዛ ወደ ትክክለኛው ማንነት ውስጥ መምጣት እንድችል እንድትረዳኝ ስለፈለኩ ነው ይሄን ጥያቄ ጠየቁክ። ባይብል ሀብ ላይ ገብተሽ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ከዚያ በኋላ ሰንጎ ሰለሞን 516 ገብ ሙሐመድም የሚል ቃል አለ። ሙሐመድም ይላል። ያንን ቃል ወደ አማርኛ ስትቀይረው ሙሐመድ ይላል። ቃል በቃ እንዳሳየውሽ ማለት ነው።
ደግሞ የተነገረውን ስለ እርሳቸው ደግሞ የተወሰነ ላሳይሽ። እሺ ታሪካቸው ለምን አልተነገረላቸውም ያልሽ ወደፊት የሚያደርጉት ሁሉ አድርገውም ያለፉትን ሁኔታ መጻፍ ነበረበት፣ መኖር ነበረበት። የሁል ጊዜ ጥያቄ ነው እሱ። እሺ ላሳይሽ። እሺ ከየት እንጀምራለን? እዚህ ጋር እሺ እዚህ ጋር ምን ይላል ተመልከቱ። ኦሪት ዘዳግም ምዕራፍ 23 ይቅርታ ምዕራፍ 18 ላይ ይታይሻል። ከኔ ጋር ነሽ? ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸው። እየተከታተልኩ ነው። እሺ ለሙሴ ምን አለው? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። አሁን እዚህ ጋር እንደ አንተ ያለ ነብይ ያስነሳላቸዋለሁኝ አለ። ማን ነው እዚህ ጋር እንደ አንተ ያለ ነብይ ያስነሳላቸዋለሁ የተባለው ከተባለ እንግዲህ ቃል በቃል አምላክ አላህ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደ ሙሴ ያለ ነብይ ነው ብሎ ይገልጻቸዋል። አንድ ጊዜ እዚህ ጋር በቁርአን ላይ አላህ እንደ ሙሴ ያለ ነብይ ተብሎ ያ ቃል በቃል አላህ በቁርአን ላይ ይጠቅሳቸዋል። በሱረቱል ሙዘሚል ላይ ላሰው እዛ የሚያመሳስላቸው ነገር ደግሞ እዛው መጽሐፍ ቅዱስ ራሱ ባስቀመጠው ላይ እንሄዳለን። ምን ይላል እዚህ ጋር ይታይሻል። እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። እሺ እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። ማናቸው ወደኛ የተላኩት? ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር እንጻጽራቸው? ወደ ፈርዖን መልእክተኛን እንደላክን አለ። ወደ ፈርዖን የተላከው መልእክተኛ ማን ነው? ሙሴ። ልክ እንደ ሙሴ ያለ ነብይ ብሎ አላህ ቁርአን ላይ ቃል በቃል ጠቅሷቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙሴ ዝም ብሎት ነበር? እንደ አንተ ያለ ነብይን አስነሳላችኋለሁ ብሎ ነበር። ኦኬ አይ እስራኤላዊ ነብይ ነው እንዳይባል እስራኤል ምድር ሙሴን የሚመስል አንድትም ቦታ ላይ አልተነሳም ብሎ እዛው መጽሐፍ ላይ ተመልከቱ እንደሚናገር ማለት ነው። እስራኤላዊ ነው እንዳይባል ምን አለ? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። ያው እስራኤል ዘንድ ሙሴን የመሰለ ነብይ አንዲትም አልተነሳም ብሎ ጽፈዋል። ታዲያ ከማን ነው? ከእስራኤል ውጭ እንደሆነ እየገለጸልን ነው። እስራኤል ላይ ምንም ሙሴን የሚመስል ነብይ አልተነሳም ማለት መስፈርት አስቀመጠ። እዚህ ጋር ገብቶሻል አይደል? እግዚአብሔርን ፊት ለፊት እንደ ሙሴ እንዳወቀው ይላል። ሙሴ ነው ቃል በቃል አምላክን ያናገረው አይደለም? ታዲያ ከሙሴ በኋላ አምላክ ቃል በቃል ያናገረው አካል ነው ከተባለ እንደ ሙሴ ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል አናግሯቸዋል። ሙሴን እንዳናገረ ሁሉ እርሳቸውን ያናግራቸዋል። ስለዚህ የሙሴ አይነት ሊባል ዘንድ አምላክ ፊት ለፊት ቃል በቃል የሚያናግረው አካል መሆን አለበት ከእርሱ በኋላ የሚመጣው። ነብዩ መሐመድን አናግሯቸዋል ወይ ቃል በቃል ያለማንም መካከለኛ? አዎ አናግሯቸዋል ሰለላሁ ዐለይሂ ወሰለም። ዛሬ የምንሰግዳቸውን 5 አውቃት ሶላቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ከሄዱ በኋላ አላህ ያለማንም መካከለኛ ቃል በቃል አናግሯቸው ነው የሰጣቸው። ሙሐመድ ሆይ እያለ እነሆ እነዚህን 5 አውቃት ሶላቶች በአንተና በትውልዶች ላይ ግዴታ አድርጌያለሁ እያለ ያዛቸዋል ማለት ነው። እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ خفف عن امتي ከትውልዶች ይቀንስልኝ እያሉት ያው እንደ ሙሴ ሲል ጊዜ ምን መስፈርት አስቀመጠ? ልክ ሙሴ አምላክ እንዳናገረው አምላክ የሚያናግረው ነብይ መሆን አለበት ማለት ነው። ኢንሻአላህ አይደል? ይህ ነው። ከዚያ በኋላ ሌላውን ምሳሌው ሌላ ምልክቱን እዛው ላይ ሌላኛውን ምልክቱን ሲገልጽልን ምን ይላል? ሌላኛውን ምልክቱን የዚህን የሚነሳውን ነብይ ምልክቱን ምን ብሎ ይገልጻል? እንመልከተው። ያው እነዚህ ጋር ወረድ ብለን እዚያው እንዳንተ ያለ ነብይ ያስነሳላቸዋለሁ ካለ በኋላ ቃሌንም በአፉ አደርጋለሁ አለ። ያ ነብይ ቃል በአፉን የሚደረግለት አያነብም፣ በአፉ ነው የሚደረግ። ያ ማለት መልአኩ መጥቶ ያነብለታል። ያንን ይዞ በቃሉ በአፉ ያነባል። በአፉ ነው የሚደረግለት እንጂ የሚያነባ አይደለም። ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የህይወታቸው መጨረሻ ላይ ምን አሉ? አላሁመ ኢኒ ቀድ በለግቱ አላሁመ ፈሽሀድ፣ አምላክ ያላ ሆይ አድርስ ያልከኝን ያዘዝከኝን ቃል ሁሉ አድርሻለሁ እያሉ ይናገራሉ። ያዘዝኩትን ቃል ሁሉ ይነግራቸዋል ብሎ መሰከረና አያችሁ። ከዚያ ቀጥሎ ምን አለ? እዚህ ጋር ነው አሁን ሌላኛው ትልቁ ምልክት። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ አለ። እንግዲህ ይህ ነብይ እዚህ ጋር የተገለጸው የሚሰጠው መለኮታዊ መጽሐፍ ከአምላኩ ዘንድ
በአምላክ ስም ብሎ የሚጀምር መሆን አለበት ማለት ነው። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው መለኮታዊ ቃል ዓለም ላይ የማን መጽሐፍ ነው? ጀማ ቁርአን እኮ ነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው መጽሐፍ ነው። ያው በአምላክ ስም ነው የሚጀምረው የሚሰጠው ቃል ራሱ። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው ቃል የማን ቃል ነው? የተሰጠው መጽሐፍ ቁርአን። እንዳለ ሙሉ ቁርአንን ብታያቸው በአምላክ ስም ነው የሚጀምሩት። አይ መጽሐፍ ቅዱሶች ናቸው እንዳንል በአምላክ ስም አይጀምሩም በፍጹም። ዮሐንስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ማቴዎስ ወንጌል እንደዚህ ብለው ነው የሚጀምሩት። ከዚያም ሲጀምሩ ምን ይላል? የከበርክ ቴዎፍሎስ ሆይ ምናምን ይላል። ኢንሻአላ አይደል? እንደዛ ነው የሚሉት። ይሄን ማየት እንችላለን። እዚህ ጋር ለምሳሌ ከእርሱ በኋላ እነዚህን መጽሐፍ ስናያቸው ጊዜ ሉቃስ ወንጌል ምዕራፍ 1 ቁጥር 1 በአምላክ ስም ይጀምራል አይጀምርም? ሉቃስ ወንጌል ምዕራፍ 1 ቁጥር 1 የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይኔ ያየሁ የቃሉ አገልጋዮች የሆኑት እንዳስተላለፉልን እያለ ነው የሚጀምረው። ቁርአንን እስኪ ለነብዩ መሐመድ የተሰጠውን በማን ስም ይጀምራል ብለን ካለን በአምላክ ስም ብሎ ነው የሚጀምረው። ገና የመጀመሪያው ምዕራፍ እንክፈተው። ያው የመጀመሪያው ምዕራፍ ገና ቁርአንን ስትገልጽ ጊዜ በአምላክ ስም እጅግ በጣም ሩህሩህ አዛኝ ነው ብሎ ይጀምራል። ያው ሱረቱል ፋቲሃ ይታይሽ ከኔ ጋር ነሽ? ያው የተሰጣቸው ቃል በማን ብሎ ይጀምራል? በአላህ ካንተ ጋር ነኝ። አዎ እየተከታተልኩ ነው። ያው በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው እያለ ይጀምራል። የሚጀምረው በአምላክ ስም ነው የሚሰጠው ቃል ያ ነብይ ማለት ነው። ታዲያ ማን ነው በአምላክ ስም የሚጀምር ቃል የተሰጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሌላም በርካታ ምልክቶች አሉ። እነዚህ በቃሉ ግን ተደዛር እሺ በተወሰነ መልኩ ያው ሙሉ ለሙሉ ብዬ ባልንም ይገባል። ያው የነበርኩበት እምነት ቆይታ ቻሌንጅ ሊያደርገኝ እንደሚችል ያው ትረዳኛለህ ብዬ ተስፋ አደርጋለሁኝ። ግን ያው ሁልጊዜ ታስፈልገኛለህ። በእንደዚህ አይነትም ሰዓት እገባለሁ። በውስጥ መስመርም ተገናኝተን እንደዚህ ዲቴል እንደዚህ በቃ ሊገባኝ በሚችለው መንገዶች ውስጥ ልታስረዳኝ በቃ የሆነ ደረጃ ውስጥ ብታመጣኝ የምፈልግ ሴት ነኝ። ለማንኛውም ፎሎ አድርጎሻለሁ። ፎሎ አድርጊኝ ኢንሻአላህ። በስት እናወራለን። እሺ በገስት እናወራለን። እሺ በጣም አመሰግናለሁ። እሺ አላህ ይጨምርልህ፣ አላህ ያብዛልህ። እሺ ይሄ ትልቅ አገልግሎት ነው። እንደ ቀራ የውይይት መድረክ አይደለም። ይሄ ሰዎች ከስተታቸው የሚመለሱበት ማንነት ነው። እሱ በዚህ አጋጣሚ በጣም ቴንክ ዩ ሶ ማች ብለስ ቱ አላህ ቢኮዝ ኦፍ ሰዎች የሚድኑበትን ህይወት ነው እየተናገርክ ያለው። ሰዎች ስተት ሊሆን ይችላል፣ ግን ከዚህ ነገር ይሄን ነገር ብሎ እንደዚህ ኮምፔር አድርጎ ሰው በሚገባው ልክ ማስረዳት ቀላል ነገር አይደለም። ያንተ የእምነት አቅም ይጠይቃል።